ሚዩቱን አንሳው። አልሐምዱሊላህ ማሜ ሚዩቱን አንሳው። አንሳላት አንተ። አይ እነሱ አክሴፕት ማድረግ አለባቸው። ሚዩቱን አንሳው ማሜ፣ ሚዩቱን አንሳው ወንድም ካሊድ። አልሐምዱሊላህ ሚዩቱን አንሳው። አረ ቪዲዮውን እንደሱ አሳዩን እባካችሁ። ምንድነው እሱ? ማሜ ቪዲዮውን አስተካክለን እንትን በል። ለምን እንደው እንዳትሆኑም እናንተ ደግሞ ወይ ካሜራውን ለሌላ ሰው መስጠት ነው። በቃ ምንድነው አህመድ፣ እናንተ እዛ ያያችሁ ስለሆነ ነው። በስነ ሰዓቱ ለኛ አሳዩን። ማሜ ህፃናቱን አስተካክለን አንድ ጊዜ ተረዱን እንዴ! ተረዱን ካሜራውን ማችል ከሆነ ሌላ ሰው ቀይር። አይደለም ተረብሸን ነው አይቻልም ተባለ እንዴ! ሰትሯት እባካችሁ። ኧረ ተውን አንዳንዴ ሰትሯት፣ አንሷት በስነ ስርዓቱ ማሜ ሰትሯት። እሺ አንዴ ንገራችሁ። እህቷ ታልብሳት አንዴ ምነወር እህቷ ታልብሳት። በቃ ማይሆን ነገር ካለ ምንም የለም ሀቢብ። በቃ እህቷ ታልብሳት፣ ሂጃቧን ታስተካክልላት። እሺ ነው ተጠንቀቅላት። ሂጃቧን ትልበስ፣ ትሰተር።
ማናል መሐመድ ወይ አቡ አሚራ አሁን አውረድናት يلا يلا جو 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 እንትን አድርጓት እናትና አባቷና አቡ አሚራና ወንድም ካሊድ ሆናችሁ እሷን ይዛችኋት በጥሩ መኪና ይዛችኋት ሂዱ። እንሄዳለን ሀቢቢ ትንሽ ብቻ አየር ስጡን። እኛም ተረብሸናል ወንድም አለም አብሽር አሁን እኛ እዚህ እያወራን ነው። ተረከብ። በጣም እናመሰግናለን ብራዘር ቴንክ ዩ ሶ ማች በጣም ኤሊ ደውልሻለሁ ቴንክ ዩ ደረጃ ከፍ ይላል በዚያ ወተዚህ ኮሜንታተሮች ተንፍሱ ማውራት دقيقة ما يشوفوا حبيبي ما يشوفوا شيء ايش لا كانت انت بدك بيت بزاኛው ማንን ነው የምንጠይቀው? ጥላችኋት እንዳትሄዱ ነችኛዋን ልጅም ጥላችኋት እንዳትሄዱ። እየሄድን እኮ አይደለም ሀቢቢ ውጡ ተብለን ነው አይቻልም መቅረስ ተብሎ እኛ ወደ ለምን አትሰማኝም? ሙነወር እኔ የምልህ ነገር ሌላ አንተ የምትመልሰው ሌላ። ጠብቋትና አብራችሁ ሂዱ። 15 ዓመት ቤተሰብ የሌላትን ልጅ ሳታገኟት አትሂዱ። መርሃባ እነሱ የታሉ? ሙነወር ውስጥ ናቸው። እዛ ጋር ከወንድም ማሊድ ጋር ናቸው። እሺ እኛን ስልክ ስለያዛችሁ ወደዛ ወደታች ብለው ነው እንካይ ስልክ። እሺ በምን አይነት መንገድ ነው ያችን የምናገኛት? አብራ ነው የምትመጣው። ጠብቋትና እሷ ትነግራቸዋለች። ራሷ ትንገረን። አንድ ላይ ነው የሚሄዱት። ማረፊያ እንዳለ ቤተሰብ ካሊድ ነው ሀቢባ ነው ሰው መሰለኝ ባልሳሳት። ምናልባት እሷ ግን እዛ ዲፖርት የሚደረጉበት እንትን ጋር ሳትሄድ አትቀርም። ወጣችሁ ሌሎቹ ገና ሪጂስተርድ አልሆኑም። ኦኬ ይሄንን ሙሉ ኃላፊነት ወስዳችሁ ኦልሬዲ እሷ ካረፈች በኋላ እንደወጡ ሰው ላኩላቸው። አንድ ሰው ይጠብቃትና ስትወጣ አንድ ሰው ይጠብቃታል። ገና ሪጂስተር አልሆነችም። አሁን እኮ እዚህ ጋር ሌላ ነገር ስላለ ነው ሌላ ወደዚህ የመጣችሁ። አሁን ይኸውልህ አንተ ልትነግረኝ የፈለከው ቦታው ላይ መቅረጽ ስለማይቻል እየተከለከልን ነው። ሰማን። ሌሎቹ ሪጂስተር አልሆኑም። እዛ ያሉት ባንድ ላይ መጡት። ማሚ አሁን ገብቶናል። ማሚ ግን እሷን ትታችኋት እንዳትሄዱ ነው። አንሄድም፣ ጥለናትም አንሄድም። በቃ ያንን ነገር ሪጂስተር አድርጋ ስትጨርስ ለምን እንደማይሰማኝ እኮ ነው ግራ የሚገባኝ። ሪጂስተር የሰማው ነው አባቴ። የሰማው ነው። እሺ ሪጂስተር አድርጋ ስትጨርስ እናትና አባት ስለሌላት ትምጣና እሷንም ማገዝ ስላለብን ማቋቋም ስላለብን አንድ ላይ ይሁኑ። እስር ቤት በነበረችበት ጊዜ ብዙ ነገር ዋጋ የከፈለችላት ጓደኛዋ ነች። ስለዚህ ያንን ነገር አድርጉ። ኃላፊነት ለሰው ስጡ። በሞራል ተደስታችሁ እሷን ብቻ አንጠላችሁ መራባሽ ይጠብቃለሁ። እሺ ወንድሜ ማሜ አንተ ስለማታውቃት ብትጠብቅም ብቻን ፋይዳ የለውም። ልጅቱ ሳትሄድ አረጋግታችሁ ጠይቋት መልኳን ምኗን። ልጅቱን እኮ በትክክል የምታውቃት እኮ ሌላ ነች እኮ። አንዴ በትክክል የምታውቃት ሌላ ነች። የሌላ ወንድም ኻሊድ ያውቃታል። አንድ ጊዜ አለ እሱን አናግሩት። የሌላ ወንድም ኻሊድ አልተረጋጋችም። አንዴ ሌላ ትረጋጋ።
መሐመድ አንተ ተረጋግተህ አድምጠን መጀመሪያ። እኔ ተረጋጋው እየሰማሁሽ የሌላ ወንድም ያውቃታል እየተባልክ ነው። ኻሊድን ተስፋዬ ኻሊድ እንዲመጣ አድርገው። ኻሊድ የሌላ አሁን የገቡትን ሬጂስተር የተደረጉትን እኮ ወንድም ኻሊድ አያውሜዎች ጋር ሄደን እኮ ቢሮ እናውቀዋለን። የሚያርፉበት ቦታ ይታወቃል። ሄዶ ፒክ ማድረግ ይቻላል ከጨረሰች በኋላ። ቆይ አንዴ መስማት እኮ ነው ያልፈለጉት። መስማት ነው ያልፈለጉት። ወንድም ኻሊድ ራሱ ስንት ቦታ እንደሚሆን ግራ ተስፍሽ ወንድሜ ወይ ምን ነው እኔ የሰማው ነው። በቃ አጅስት እናደርገዋለን። የሌላ ወንድም ያውቃታል። አንድ ሰው አስቀምጣችሁ እሷንም ማንም ሰው ስለሌላ ተቀበሏት እያልክ ነው አይደል? ባጭሩ ወንድም በቃ ሲምፕል አብሽር። ይሄ ሲስተም ውስጥ እናስገባውና እናደርገዋለን። እንዳትረሳው ምን ነው እና አበርቷቸው። አሁን ስሜታዊ የሆነች ስለሆነ እናቷንም በማየት ረጅም ጊዜ ስለቆየ ወንድም ኻሊድ ሚላችሁን ስሙ። እሱ እያበረታ እየሰማን ነው። እንደዛ አድርጎ ምናምን ነገር በጣም ደስ ብሎኛል። በጣም ከመጠን በላይ ይሄ ቀን እንዲመጣ ሁላችንም ምኞታችን ነበርና አልሐምዱሊላህ በጣም ደስ ብሎኛል። ታንኪዩ። እሺ ወንድማችን እናመሰግናለን። አቡ አፍናን ካለ ደውሉለትና ይግባን። እዛ የውጭ ኤምባሲም የሳውዲ ኤምባሲም ያላችሁ ካላችሁ አንድ ቁጥር ጻፉ። እናመሰግናለን እናረጋችሁት ነገር ትንሽ ነው ግን ወላሂ ዱዓ እና እስቲ ትንሽ አሳዩን። እሺ አንተን ተረጋጋ። እሺ ካሜራም እንዳይሆን ያው በቃ አትሂዱ፣ ከዚህ በላይ አትሂድ። እዛው ጋር ቁምና እንትን አትሂድ፣ ክሎዝ አታድርገው። እሺ ተስፍሽ ተረዳኝ። አየህ በቃ አሁን ገባህ አይደለ? እኔ ገብቶ ካሜራውን ያስኩት እኔ ብላችሁ የምታስተምሩኝ ነገር እኮ ነው ግራ የሚገባኝ። እንዴት መቀረጽ እንዳለበት ምን አይነት ለሰው ሊያይ ነው ቁጭ ያለው አይደል? ከሩቅ ሆናችሁ ይኸውልህ ተስፍሽ ይኸው እየተሳሳቡ ነው። አንተ ዝም በል ሚልህን ብቻ ስማኝ ስለዛሬ በቃ ዩሲ ይሄ ነው ያው ልጅቷ ያችሁት ከሩቅ እያየናቸው አይደል? ይሄንን ነው የምንፈልገው። ትንሽ እየጠጋ አርጋው ለሰው እንዲያይ በቃ እንዴ ስንት ነገር ተረባርቦ ነው ዋጋ የተከፈለበት ነገር ለምንድን ነው እኛ ብቻ ነው የምትሉት? ዳትስ ኢት በቃ ይሄንን ነው የምንፈልገው። ወይኔ ወንድም ኻሊድ ደግሞ እንደው እኔ እኮ ለማንኛውም አትበርገግሽ ማሜ። እኔ አሳዩን ለኛም እዛች ጋርም እኮ ካሜራማን እየቀረጸ ነው አይደል? ካሜራ እየቀረጸ ስለሆነ የህዝብ ልጅ ናት። ትንሽ ሌላው ካሜራ እኮ ካሜራማን እየቀረጸ ነው አይደል? በቃ እኔ እኮ ለምን ማይክ ሰጋግታችሁ እየቀረጻችሁ እኛንም ትንሽ አሳዩን። እዚህ ጋር የተቀመጡት እህትና ወንድሞች ቀን ሌሊት ቁጭ ብለው ለሷ የለፋ ወንድሞች ብዙ ነገር የከፈሉ ናቸው። በቃ ማሜ እናመሰግናለን። በቃ እናመሰግናለን። መረጋጋት አለባት፣ ቤተሰቦች ማረፍ አለባት። ስለዚህ እንኳን ለዚህ ቀን አደረሰን፣ እንኳን ለዚህ ትልቅ ቀን አደረሰን። ያንድን ነፍስ ማዳን እንግዲህ በቃ እዚህ ደርሰናል። ሁሉም ስሜታዊ ስለሆነ ነው። አንደርስታንድ አድርጉን። አሁን ያችኛዋንም እህታችንንም ጠብቀን ያንንም መስመር ለማስያዝ ፕሮሚስ እንገባላችኋለን። የዛችኛው 15 ዓመት ከጎኗ የነበረችው እናትና አባት የሌላትን ቀጣይ የሚሆነውም በደስታ ደግሞ ከተረጋጋች በኋላ ደግሞ በሰፊ የምናገኛት ነገር ከዚህ በኋላ ኢንተርቪው ምንም የምትሰጠው ነገር የለም። ወደ ጤንነቷ እስክትመለስ 13 ዓመት አስቡት እስር ቤት ቆይቶ መውጣት። ይሄው ልጃችንን አይታችኋል። ያሰጣችሁንን አደራ አስረክበናል። ለቤተሰብ ደግሞ የቀሪውንም ብሩን አስተላልፈን መስመር እስኪዝገልን ድረስ ማውራት ስትፈልጉ እሺ አባሚራ ማውራት የምትፈልገው ነገር ካለ አውራ። ሚውትን አንስቼልሃል። ሚውትን አንሳና ተናገር።
አንድ ሰው አይደለም 13 ዓመት አንድ እስር ቤት ቀላል አይደለም። ስለዚህ እሷ ያለችበት ሁኔታ አለ። ሁላችሁም ዱዓ አድርጉላት። እሺ አልሐምዱሊላህ እያላችሁ ዱዓ አድርጉላት። ውሸት ነው መሰላት። ይሄ በጣም የሚያሳዝን እኮ ነው። ቀላል ነገር አድርጋችሁ እንዳታዩት እሺ እህቶች ወንድሞች። እሷ ራሱ መረጋጋት አለ። የሚጮህ ነገር ማጋነን ነው። አሲ አንቺ ጋር ነው ጻንስ ድምጽ በጣም የሚረብሸው። እኔ ጋር የለም፣ እዛው እነሱ ጋር ነው። እሷ እያለቀሰች ነው እኮ ያለችው። ተስፍሽ እያያት አይደል? አላመነችም። እሷማ እያለቀሰች ነው። እዛም ሌላ ነገር የምትደረግ ነው መሰላት። ይሄ ቀላል ነገር አይደለም። አለች አሁን እየተረጋጋች ነው። ይኸው ተቃቅፈው እየሄዱ ነው። አልሐምዱሊላህ። አዎ ትሰማለህ። ቀጥል አቡ አሚር። ሰላም አለይኩም በሉ እንግዲህ አልሐምዱሊላህ ثم አልሐምዱሊላህ አላህ አግዞናል፣ ለዚህ በክተናል እና ሁላችሁንም አመሰግናለሁ። ወደ ቤት እየሄድን ስለሆነ የምታስተላልፉት ሁለት ካለ ከእናንተ እናድምጥ። በእኛ በኩል ጨርሰናል። አልሐምዱሊላህ ረብል ዓለሚን። በጣም ብዙ የደከምንባት እህታችን፣ በጣም ብዙ የለፋንባት እህታችን ምናልባት እዚህ ቦታ ሆናችሁ ብታዩት ትንሽ ይከብዳል፣ ወላሂ ይከብዳል። አልሐምዱሊላህ ረብል ዓለሚን። አልሐምዱሊላህ ለአላህ ሽኩር ይገባው። አላህ ሁሉ ነገር ማድረግ የሚችል ጌታ ነው። አልሐምዱሊላህ አልሐምዱሊላህ። እሺ ቤተሰቦች፣ ያችኛዋም ልጅ ምን አይነት ነገር ነው መሰላችሁ? አሁንም ለሷ ስፔሻል ተደርጎ በደብዳቤ ነው ለብቻ እንድትወጣ የተደረገችው። ዲፖርት የተደረገ ሰው ሁሉ የሚሞላው ፎርም አለ። እሺ ፎርሙ እንደሞላ እኛ አድራሻውን ቦታውን እናውቃለን፣ የት ሄደው ፎርም እንደሚሞሉ የቱ ጋር እንደሚቀመጡ ማለት ነው። ደውለን ያችን እህታችንን እናመጣትና ታዩታላችሁ። እሺ ከሰዓት በኋላ ነበር መውጣት ያለባት፣ ለሌላ ተብሎ ነው በኖርማል በሰዎች እንትን የተወጣቸው። ወደ ኋላ ምንል ሰዎች አይደለንም። ያችኛው እህታችን ስለሆነች ፕሮሚስ። እሺ ተረጋጉ። ያን ነገር እንደጨረሰች እኛ ኃላፊነት ቲም ሌላ ኃላፊነት ይወስዳል። ይሄንን ችግር የለም። እሺ ከዳር እናደርሰዋለን። አብሽሩ። እሺ አትሸበሩ። አሁን አሲ ሚውትሽን አንሺና ተናገሪ። አንቺ በትልቁ ላርግሽ። እሷ ተስፍሽ እየሰማኝ ነው? አሎ አዎ እሺ ተስፍሽ እሷን ልንቀበል በላይኛው በኩል እየሄድን ነው። እሷን ልንቀበል ከእሷ ጋር የመጣችው በቃ እሱን ልነግርህ ብዬ አታስጨንቋት። በቃ ማልቀስም ከፈለገች ታልቅስ። እሺ አታስጨንቋት፣ ይውጣላት። በቃ እናንተ ካልሙ መራባሽ። እሺ አንዳንዴ በስንት ዓመት የተጠራቀመን ነገር ይህንን ስሜት የምታውቁት እናንተ በቦታው ስትሆኑ ነውና አሱ እህቴ ተናገሪ።